ሩሲያ በዩክሬን ላይ በከፈተችው መጠነ ሰፊ ጦርነት ባለፉት ጥቂት ወራት ውስጥ ታይቶ የማይታወቅና እጅግ የከፋ የተባለውን የአየር ላይ ድብደባ ሰንዝራለች። በዚህም በአንድ ሌሊት ብቻ ከ700 በላይ ሰው አልባ ተዋጊ ድሮኖችንና የተለያዩ የባለስቲክና ክሩዝ ሚሳይሎችን በዩክሬን ከተሞች ላይ መተኮሳቸውንና ቢያንስ 18 ሰዎች ሕይወት ማለፉ ተነግሯል። የአካባቢው ከፍተኛ ባለስልጣናትና የዩክሬን የድንገተኛ አደጋ ጊዜ ሰራተኞች በሰጡት ይፋዊ መግለጫ በጥቃቱ በደቡባዊቷ ስልታዊ የባህር ወደብ ከተማ ኦዴሳ 9 ሰዎች ሲገደሉ በመካከለኛው የሀገሪቱ ክፍል በምትገኘው ዲኔፕሮ ከተማ ደግሞ 5 ሰዎች ለህልፈት ተዳርገዋል። እንዲሁም በዋና ከተማዋ ኪየቭ አንዲት የ12 ዓመት ህፃንን ጨምሮ 4 ሰዎች ህይወታቸው አልፏል። በሌላ በኩል የሩሲያ መከላከያ ሚኒስቴር በሰጠው መግለጫ በደቡባዊ ሩሲያ ክራስናዶር ክልል ዩክሬን በሰነዘረችው ጥቃት አንዲት የ14 ዓመት ታዳጊን ጨምሮ 2 ሰዎች መገደላቸውንና 7 ሰዎች መቁሰላቸውን አስታውቋል። ይህ ከፍተኛ የአየር ጥቃት የተፈጸመው ባለፈው ሳምንት መጨረሻ ላይ ለኦርቶዶክስ ፋሲካ በዓል ተብሎ ለአጭር ጊዜ የተደረገው የተኩስ አቁም ስምምነት መጠናቀቁን ተከትሎ ሲሆን በወቅቱ ሁለቱም ወገኖች በመቶዎች የሚቆጠሩ የተኩስ አቁም ጥሰቶች መፈጸማቸውን እርስ በርስ ሲወነጃጀሉና ሲካሰሱ መቆየታቸው ይታወሳል። ሐሙስ ሌሊት በ2 ሰዓት ከ30 አካባቢ የአደጋ ማስጠንቀቂያ ሳይረኖች ነዋሪዎችን ከከባድ እንቅልፋቸው በድንጋጤ የቀሰቀሱ ሲሆን ብዙም ሳይቆይ የመጀመሪያዎቹ ተከታታይና ከፍተኛ ፍንዳታዎች በከተማዋ መካከለኛ ክፍል ተሰምተዋል። በዓይን እማኞች አማካኝነት ተቀርጸው በማህበራዊ ሚዲያ ላይ የተጋሩ ምስሎች በከተማዋ መካከለኛ ክፍሎች ላይ ደማቅ ብርቱካናማ እሳት ወደ ሰማይ የሚወጣ ከፍተኛ ጥቁር ጭስ ታይቷል። የኪየቭ ከተማ ከንቲባ ቪታሊ ክሊችኮ በቴሌግራም ገጻቸው በሰጡት መግለጫ በጥቃቱ ከተገደሉት 4 ሰዎች መካከል የ12 ዓመት ታዳጊ ይገኝበታል ያሉ ሲሆን በተጨማሪም 45 ሰዎች ከባድና ቀላል የአካል ጉዳት ደርሶባቸዋል። ከንቲባው አክለውም የነፍስ አድን ሰራተኞች በከተማዋ መካከለኛ ክፍል በምትገኘው ፖዲል ዲስትሪክት ውስጥ ሙሉ በሙሉ በፈረሰ የመኖሪያ ህንጻ ፍርስራሽ ውስጥ ህይወትን ማዳን መቻላቸውን ገልጸዋል። በከተማዋ ሰሜናዊ ክፍል ደግሞ 4 የአደጋ ጊዜ ሰራተኞች በስራ ላይ ያሉ ጉዳት ከደረሰባቸው መካከል እንደሚገኙ አስታውቋል። በዲኔፕሮ የክልሉ ኃላፊ ኦሌክሳንደር ጋንዛ በሩሲያ ጥቃት 4 ሰዎች መገደላቸውንና ሌሎች በርካታ ሰዎች መቁሰላቸውን በገለጹ ጥቂት ሰዓታት ውስጥ የከተማዋ ከንቲባ ቦሪስ ፊላቶቭ ሌላ ተጨማሪ አስክሬን በፍርስራሽ ውስጥ መገኘቱን ይፋ አድርገዋል። በሰሜን ምስራቅ የሀገሪቱ ክፍል በምትገኘው ካርኪቭ ከተማ ደግሞ በድሮን ጥቃት 2 ሰዎች መቁሰላቸው የተነገረ ሲሆን በደቡብ ዩክሬን የሚገኙ ማይኮላይቭና ኬርሰን ከተሞች ደግሞ በደረሰው የኃይል ማመንጫ ጥቃት ምክንያት ሙሉ በሙሉ ከኤሌክትሪክ አገልግሎት ውጭ መሆናቸው ተነግሯል። የዩክሬን አየር ኃይል ባወጣው ዝርዝር መግለጫ ሩሲያ ባለፉት 24 ሰዓታት ውስጥ ብቻ 659 ድሮኖችን እንዲሁም 44 ክሩዝና ባለስቲክ ሚሳይሎችን ወደ ዩክሬን መተኮሷን አረጋግጧል። አየር ኃይሉ አክሎም ከእነዚህ 636 ድሮኖችና 31 ሚሳይሎችን በከፍተኛ ጥረት መትቶ መጣሉን ቢገልጽም በ26 የተለያዩ ቦታዎች ላይ ግን የሩሲያ ጥቃቶች ኢላማቸውን መትተው ከፍተኛ የንብረትና የሰው ሕይወት ጉዳት አድርሰዋል። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ይህንን ጥቃት በጽኑ የኮነኑ ሲሆን በአሜሪካና በአውሮፓ በሩሲያ ላይ የተጣለውን ማዕቀብ አሁን ባለበት ሁኔታ መላላት እንደሌለበትና ይህ የሞስኮ ድርጊት ለዓለም አቀፉ ማህበረሰብ ትልቅ ማሳያ መሆኑን ገልጸዋል። ሩሲያ ሙሉ ውርርዷን በጦርነትና በውድመት ላይ ማድረጓን የገለጹት ፕሬዝዳንቱ የንጹሐንን ሕይወት በሙሉ አቅማችን መጠበቅና ለሰላምም በሙሉ ኃይላችን መታገል አለብን በማለት ለምዕራባውያን አጋሮቻቸው ጥሪ አቅርበዋል። ዜሌንስኪ ቀደም ብለው በዚህ ሳምንት ባደረጉት ንግግር የሩሲያ ባለስቲክ ሚሳይሎች ለመከላከል ብቸኛ አማራጭ የሆኑት የአሜሪካ ሰራሽ ፓትሪዮት የአየር መከላከያ ሚሳይሎች ክምችት በከፍተኛ ሁኔታ እያለቀባቸው መሆኑንና ይህም ሀገሪቱን ለአደጋ እያጋለጣት መሆኑን አስጠንቅቀው ነበር። በዓለም አቀፍ ደረጃ የእነዚህ ሚሳይሎች ክምችት ውስን መሆኑና አሜሪካና እስራኤል በየካቲት ወር በኢራን ላይ ጥቃት መጀመራቸውን ተከትሎ አብዛኛው የሚሳይል ክምችት ወደ መካከለኛው ምስራቅ አቅጣጫ መዞሩ ለዩክሬን የአየር መከላከያ ትልቅ ፈተና ሆኖባታል። የዩክሬን የውጭ ጉዳይ ሚኒስትር አንድሪ ሲቢያ የሩሲያን የቅርብ ጊዜ ጥቃት የጦር ወንጀል በማለት የጠሩት ሲሆን አጋሮች በሞስኮ ላይ የሚያደርጉትን ዲፕሎማሲያዊና ኢኮኖሚያዊ ጫና እንዲጨምሩና ለኪየቭ የሚሰጠውን ወታደራዊ ድጋፍ እንዲያጠናክሩ አሳስበዋል። በሩሲያ ላይ የሚደረገውን ጫና ለመጨመር የሚያስፈልጉ ውሳኔዎች ሁሉ አሁን ላይ ያለምንም መዘግየት ተግባራዊ መሆን አለባቸው ሲሉ ሚኒስትሩ አሳስበው ዩክሬን በሃንጋሪው ቪክቶር ኦርባን ተቃውሞ ሲዘገይ የነበረው 90 ቢሊዮን ዩሮ የአውሮፓ ህብረት ብድር በፍጥነት እንዲለቀቅላት ከፍተኛ ጉጉት እንዳላትም ተናግረዋል። አሁን ላይ ኦርባን ከስልጣን መውረዳቸውን ተከትሎ ይህ ገንዘብ ለሀገሪቱ መከላከያና ለኢኮኖሚ ድጋፍ እንዲውል ታስቦ እየተሰራ ይገኛል። በሌላ በኩል በሩሲያ ክራስኖዳር ክልል በቱአፕሴ ከተማ ዩክሬን በአንድ ሌሊት በሰነዘረችው የድሮን ጥቃት የ14 ዓመት ታዳጊን ጨምሮ 2 ሰዎች መገደላቸውን የክልሉ ገዢ ቪኒያሚን ኮንድራቴቭ ገልጸው ተጨማሪ 5 ሰዎችም ጉዳት ደርሶባቸዋል። ቱአፕሴ የሩሲያ ዋና የነዳጅ ውጤቶች መላኪያ ወደብ ከመሆኗም በላይ የሀገሪቱ ትልቅ የነዳጅ አምራች የሆነው ሮዝኔፍት ንብረት የሆነ ግዙፍ የነዳጅ ማጣሪያ የሚገኝባት ስትራቴጂካዊ ቦታ ናት። በቱአፕሴ ወደብ በደረሰው የዩክሬን ድሮን ጥቃት ደግሞ አንድ የነዳጅ ጫኝ መርከብ የተመታ ሲሆን የቱርክ ዜግነት ያለው የመርከቧ ካፒቴን ከፍተኛ ጉዳት ደርሶበት ወደ ሆስፒታል መወሰዱ ተነግሯል። ዩክሬን በበኩሏ በክሬሚያ የሚገኙ 2 የነዳጅ ዴፖዎችን በቱአፕሴ የሚገኙ መሰረተ ልማቶችን ማጥቃቷን አረጋግጣለች። የሩሲያ መከላከያ ሚኒስቴር ደግሞ በአንድ ሌሊት 207 የዩክሬን ድሮኖች
ድሮኖችን መትቶ መጣሉን የገለጸ ቢሆንም የዩክሬን ድሮኖች የፊንላንድና የባልቲክ ሀገራትን የአየር ክልል ተጠቅመው ጥቃት እየሰነዘሩ መሆኑን በመጥቀስ ለእነዚህ ሀገራት ማስጠንቀቂያ ሰጥቷል። የሩሲያው የጸጥታ ምክር ቤት ጸሐፊ ሰርጌይ ሾይጉ እንደገለጹት እነዚህ ሀገራት ለዩክሬን ጥቃት የአየር ክልላቸውን የሚፈቅዱ ከሆነ ሩሲያ ራሷን የመከላከል መብት እንዳላትና ይህም ለሀገራቱ ያልተጠበቀ መዘዝ ሊያመጣ እንደሚችል አስጠንቅቀዋል። የባልቲክ ሀገራት ግን ይህንን የሩሲያ ክስ መሰረተ ቢስና ሐሰተኛ በማለት አስተባብለዋል። በዩክሬን ያለው ጦርነትን ለማስቆም አሜሪካ በአወያይነት የተሳተፈችባቸው በርካታ የሰላም ድርድር ሙከራዎች ተካሂደው ነበር። ይሁን እንጂ የአሜሪካው ፕሬዚዳንት ዶናልድ ትራምፕ ትኩረታቸውን ወደ መካከለኛው ምስራቅ ጦርነት በማዞራቸው ሂደቱ ተስተጓጉሏል። ዩክሬን በተደጋጋሚ የምታቀርበው ጥያቄ የተረጋጋና የተሟላ የተኩስ አቁም ስምምነት እንዲደረግና ይህም ለዘላቂ ሰላም የመጀመሪያ እርምጃ እንዲሆን ቢሆንም ሞስኮ ግን መጀመሪያ በሰላም ስምምነቱ ላይ መግባባት አለብን የሚል አቋምን ይዛለች። ይህ ደግሞ ሩሲያ ጦርነቱን ለማቆም ቁርጠኝነት የላትም የሚል ክስ ከኪየቭ ወገን እንዲሰነዘር አድርጓል። የሮማንያ መከላከያ ሚኒስቴር በበኩሉ ራዳሮቹ የሩሲያ ድሮን የሀገሪቱን የአየር ክልል ጥሳ መግባቷን መመዝገባቸውን አስታውቋል። ሮማንያ የአውሮፓ ህብረትና የኔቶ አባል ስትሆን ከዩክሬን ጋር የ650 ኪሎ ሜትር የየብስ ድንበርን ትጋራለች። ሩሲያ በዳኑብ ወንዝ አቅራቢያ የሚገኙ የዩክሬን ወደቦችን ማጥቃት ከጀመረች ወዲህ የድሮን ስብርባሪዎች በተደጋጋሚ በሮማንያ ግዛት ላይ ሲወድቁ ይታያሉ። በተያያዘ ዜና የኖርድ ስትሪም የተፈጥሮ ጋዝ ቧንቧዎች በ2022 የተጠቁት በሩሲያ ዩክሬን ወረራ ምክንያት መሆኑን የኢንሹራንስ ኩባንያዎች ለለንደን ፍርድ ቤት አስታውቋል። የኢንሹራንስ ኩባንያዎቹ ወደ 580 ሚሊዮን ዩሮ የሚጠጋ ክፍያ ላለመክፈል እየተከራከሩ ሲሆን ፍንዳታው የተከሰተው በጦርነት ምክንያት በመሆኑ በውል ስምምነቱ ውስጥ አይካተትም የሚል መከራከሪያን አቅርበዋል። ፍንዳታው በባልቲክ ባህር ስር ከሩሲያ ወደ ጀርመን ጋዝ የሚያጓጉዙ ቧንቧዎችን ያፈረሰ ሲሆን እስካሁን የትኛው ሀገር ጥቃቱን እንደፈጸመ በይፋ ባይታወቅም ሁለት ዩክሬናውያን ግን በጥርጣሬ በቁጥጥር ስር ውለዋል። በሌላ በኩል ፕሬዚዳንት ዜሌንስኪ በኔዘርላንድስ በተካሄደ ስነ ስርዓት ላይ የዩክሬን ሕዝብ ለሚያሳየው ጽናት የተሰጠውን የዓለም አቀፍ የነጻነት ሽልማት በተቀበሉበት ወቅት ቭላዲሚር ፑቲን ዓለም አቀፍ ስጋት መሆናቸውንና ድርጊታቸውም ከናዚዎች ጋር እንደሚመሳሰል ገልጸዋል። የኢስቶኒያ መከላከያ ሚኒስቴር ሃኖ ፔቭኩር በበኩላቸው ሩሲያ ጥቃት የምትሰነዝር ከሆነ አሜሪካ አጋሮቿን እንደምትከላከል ያላቸውን እምነት ገልጸው ሆኖም አውሮፓውንም ባለችበት ሁኔታ ሩሲያን ለብቻዋ ለመመከት ዝግጁ እንዳልሆነችና ሁሉም የኔቶ አባላት በመከላከያ ላይ ከፍተኛ ኢንቨስት ማድረግ እንዳለባቸው አስገንዝበዋል። የዩክሬኑ ጠቅላይ ሚኒስትር ዩሊያን ሲርቪዴንኮ በዋሽንግተን ካደረጉት ጉብኝት በኋላ አሜሪካ ለዩክሬን የምታደርገውን ድጋፍ እንደምትቀጥልና በሩሲያ ላይ የሚጣለው ማዕቀብም ተጠናክሮ እንደሚቀጥል ያላቸውን ተስፋ ገልጸው ጦርነቱ በተገቢው የደህንነት ዋስትና እንዲቆም ያላቸውን ምኞት ገልጸዋል። የኔቶ አባል የሆነችው ኢስቶኒያ ሩሲያ ጥቃት የምትሰነዝርባት ከሆነ አሜሪካ እርዳታ እንደምትሰጣት ምንም ጥርጥር እንደሌላት ገልጸዋል። ይሁን እንጂ የአሜሪካው ፕሬዚዳንት ዶናልድ ትራምፕ የአውሮፓ አባል ሀገራት በኢራን አቅራቢያ የሚገኘውን የሆርሙዝ የባህር ወሽመጥን ለመክፈት መርከቦችን ለመላክ ፈቃደኛ ባለመሆናቸው አሜሪካን ከህብረቱ ለማስወጣት በዚህ ወር በተደጋጋሚ ዝተዋል። ይህም ህብረቱ ለከፍተኛ ውጥረት ዳርጎታል። ሆኖም የኢስቶኒያ የመከላከያ ሚኒስትር ሃኖ ፔቭኩር አሜሪካ አውሮፓ እንደምትደግፍ ሁሉ አውሮፓም አሜሪካ እንደምትደግፍ ገልጸው ኔቶ ይፈርሳል ብለው እንደማያምኑ ተናግረዋል። ኔቶ አሁን ያለበትን ውጥረት ከረዥም ጊዜ ትዳር ጋር በማነጻጸር 50 ዓመታት ሙሉ ያለምንም ችግር የሚጓዝ ትዳር የለም። ልዩነቶችና ችግሮች ይኖራሉ። እነርሱ ደግሞ በጋራ መስራትና መፍታት ያስፈልጋል ብለዋል።